አሁን ነው ጉድ ማለት አሁን ነው ፍሩልኝ። ጉድ 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 ማይኩ ጃክሰን ጉድ ጉድ በቅርብ ቀን ብሎ ቦሰተ ማይኩ ጃክሰን ጩ ጩ ጩ ጩ ጩ ጩ እኔ የምለው ጽጌና አብርሃም አንድ ላይ ልሰሩ ነው ወይንስ ሌላ ሴት ልመጣ ነው ምናምን ተብሎ ሌላ ሴት ከጉታጀራ የተዘጋጀ ምናምን አለ ምናምን ተብሎ ነበር ማለት ነው። ጽጋየው ናት እንዴ? ጽጋየው እኔ ጽጌን አልወዳትም፣ ይቅርታ አድርጉልኝ፣ አስጠልታኛለች። እኔ እንደውም አንድ አመት ምናምን ጥፍት ብለው ማለት ነው 1 አመት ምናምን እንደውም ያቺ ጽጌ ዳኒ ጋር የምትሰራው ልጅ ምናምን ብዬ በፊት ጊዜ ይወደዱ ነበር፣ ቤተክርስቲያን ይሄዱ ነበረ፣ መንገደኞች ላይ ኢንተርቪው ያደርግ ነበር ዳኒ ራሱን አስከብሮ በቃ እውነትም የአዲስ አበባ ልጅ በቃ ምናምን ተብሎ በቃ ፎከስ በቃ ማለት በደንብ ነበር ሰው የሚያያቸው፣ ደስ ሲሉ ነበረ በቃ። አሁን ላይ ደመቁ ከመጣ ወዲህ ተጠናባች፣ ረከሰች፣ ራቁቷን መውጣት ጀመረች፣ ብርቷ አይታይም። በጣም ነው የምታስጠላኝ። እንደዚህ የሚያስጠላኝ ሰው የለም። ባለፈው ደግሞ ቅዱስ ላሊበላ ላይ ሄዳ ደግሞ እዛ ላይ ደግሞ ተጨመላለቀች። አነጓት ነው የምላችሁ፣ እንደ ጅራፍ አነጓት ማለት ነው። የእኛ ልጆች ቀልድ የለም፣ ቀልድ የለም። ተንጠላጥዬ እንደዚህ ይጫወታል ብትይ ሰማይ ላይ ነው የሚሰቅሉሽ። ቀልድ የለም። ስለዚህ እዛው በለመድሽው እዛው እንጠጥ በይ ጉታጀራ ዩቱበሮች ጋር እንጂ ተብለሽ ነበረ። በቅርብ ቀን ለአብርሃም ኧረ የሆዴን መከፋት ጥርሴ እየመለሰ አለም ደህና ኗሪ እመስላለሁ ለሳለ ሀገሬ ሰው። ችግር የለም እኛ ከተመቸህ። ግን እኔ አንድ የታዘብኩትን ነገር ልንገራችሁ። ምንድን ነው ኢንሻአላህ በቅርብ ቀን ያልከው አብርሃም? አልገባኝም። ጽጌ ጋር ልትሰሩ ነው ወይስ ደግሞ ምን ማለት ነው? ጽጌ ጋር ልትሰሩ ነው? ሄርሚሻስ ደመቁስ ለማን ልትሄድ? ወደ ደመቁ ኧረ በጥፊ እንዳታስመታት። ከዚህ በፊት እኮ ጽጌን በጥፊ መታታለች እኮ። ደመቁ ያልመታችሁ ሄርሜላ ብቻ ነው ያልመታችሁ። ለምን? ራሷን ስለምታስከብር ሄርሜላ ጀግና ሴት ስለሆነች። እኔ በጥፊ ተብዬ መስራት አልፈልግም፣ መቆሸሽ አልፈልግም ስላለች ጀግና ሴትና ሳላደንቃት አላልፍም። እና ሲቀጥል እንግዲህ አብርሃም ምን ማለት ነው? ያልገባኝም ማለት ነው። ልትሰሩ ነው? ተጣምራችሁ አንድ ላይ ሆናችሁ ልትሰሩ ነው? ደስ ይላል። መስራታችሁ ጥሩ ነው። ግን በቃ አለ አይደል? ይበቃል። ምክንያቱም ጥሩ አይደለም። አሁን ትናንትና ኢንተርቪው የተደረገችውን ሴትዮ አይቻትኝ ያንቺ ሊሆን አይችልም በፍጹም ምናምን ብላ ማለት ነው። በገንዘብ ያቺ ገንዘብ በልታ ነው ኢንተርቪው የተደረገችው። በጣም የምታስጠላ ሴትዮ ናት። እስኪ አሁን እናንተ መጣችሁ፣ እነ ጽጌ ሌሎቹ መጣችሁ፣ እነ ጽጌ ገባችሁ። እስኪ አሁን ደግሞ እናንተ ፍጹም የእናንተ ሊሆን አይችልም ብላ ኢንተርቪው ልትደረግ ነው። እናንተ ገንዘባችሁን የምትሰጡ ሰዎች ግን ሞኞች ናችሁ። ገንዘባችሁ በረካ የሌለው የተባላችሁ ሰዎች፣ ወደ ዘመዶቻችሁ ለቤተሰቦቻችሁ የማታገለግሉ ሰዎች ናቸው። የማያዋጣ ባልቀ እንዲህ ቢሰማል የሚባለው ነገር ማለት ነው። እሱ እንደው መስሚያው ጠጥ ነው። ጎበዝ ልጅ ነው፣ ሰርቶ የሚበላ ነው። ግን እኔ ከዚህ መሀል ሄርሜላ በጣም አሳዝናኛለኝ። የማይሆነውን ነገር ደግሞ ከሴቶች መካከል ልጆች መካከል ፈንግ ላይ ይወራም ይባላል እና የማትወጡበትን ነገር ወይንም ሰው የማይወጣበትን ነገር ወይንም የሆነ ነገር አለ አይደለ? በቃ አታሳይ ይባላል እና የማትወጡበትን ነገር ብዙ ጊዜ ሌላ ሰዎች ላይ ባይደረግ በጣም ጥሩ ነው ብዬ ነው የማስበው። ማይኩ ጃክሰን አለኩል ያህል ሄርሚሻ ናቅጣን ከዴራስሽን አበርቼ ነው እና ትናንትና ኢንተርቪው የተደረገች ሴት አይታችኋት ከሆነ ይህች ለፍጹም የሷ ሊሆን አይችልም ማለት ሰም የኔ ወድ አንቺ አፈር የመሰልሽ የማታምሪ ጠማማ ሴትዮ ኢንተርቪው የተደረግሽው ማለት ነው። ሩታ አልፈልግም ብላ ሶሻል ሚዲያ ላይ መቼም ቢሆን ሚስቴ ልኮንም አትችልም ብሎ ሲጀመር የሶሻል ሚዲያ ሚስቱ እንጂ የአብርሽ ትክክለኛ ሚስቱ አይደለችም። አንቺ ልታጋቢው ልታስታርቂውም አትችይም። ገንዘብሽን በደንብ አድርገሽ በልተሻል። አዎ በልተሻል። ሀሳብ ሰጥሻለሁ ዛሬ ስላልሰራሁብሽ ማለት ስላስጠላሽ ማለት ነው። ስለዚህ ዛሬ ግን ሀሳብ ሰጥሻለሁ በደንብ አድርጌ ማለት ነው። ገባሽ አይደለ? ስለዚህ የአንቺ ሀሳብሽ ውድቅ ነው። ገንዘብሽን በልተሻል። እንዴት ግን በኮንፊደንስ ወጥተሽ ለህይወትሽ አትፈሪም እንዴ? ያቀምሱሻል በስትራክ እና በእንትን ማለት ነው። ድራማ አይደለም ወይ ብላ ጠየቀቻት ኢንተርቪዋ። ላላላ ድራማ አይደለም። በጥቅም ሁላቸውም የኢትዮጵያ የጉታጀራ ቲክታከሮች ዩቱበሮች ምናምን ብላ ሀሳብ ሰጠች ማለት ነው። እኔ ግርም ነው እኮ የምትለው። ምን አይነት ህግ ያጠራ? ለህግ ይፍረድሽ፣ ለህግ ይቁረጥሽ። ህግ ሰው ሲሞት ወጥተሽ ሰው ሞተ ቤት ኪራይ ተወደደ ህዝቡ ብለሽ አታመለክችም? ይሄ ነገር እንዲቀረፍልሽ እነዚህ ልጆች ሰርተው ነው የሚበሉት። ምን አገባሽ? ጡሊ ወዳ ፈቅዳ ነው ደመቁ የምትንገበገበው። ምን አባሽ ታመጫለሽ? ደመቁ እንደዚህ የምትሆነው እኮ ከድህነቱ አንጻር ድህነቴን አራግፋለሁ ብላ ነው። ወዳ ፈቅዳ ነው።
እሱም እሷን እያራከሰ እሷም እሷን እያራከሰች የምትሰራው ምን አገባሽ አንቺ? እኔ እኮ ከማያገባችሁ ነገር በቃ የበይ ተመልካች የምትንጫጩት ነገር ነው የሚገርመኝ ማለት ነው። እስኪ አሁን ጽጌ መጣች፣ ምን ልትሆኑ ነው? ሌላም ሴት ልትገባ ትችላለች። በቅርብ ቀን ብሏል እንግዲህ አብርሃም ኢንሻአላህ በቅርብ ቀን ብሏል። ይችንም ተመስላ ተካክብላ ሌላ ሴት ልትመጣ ትችላለች። አሁን ምን አባሽ ነው የሚወጥሽ እንግዲህ አንቺ የጨለለቃ ሙሉ። አዎ አቃየር በቃ እንግዲህ ምን ይደረጋል። አንተዬ ሄርሜላ ጋር አንተዬ ኧረ ተው ተው። አይ ያንተ ነገር ኧረ ያንተ ነገር ኧረ ተው ማይክል ጃክሰን ኧረ ይሄ ነገር ጥሩ አይደለም። ኧረ ተው በህግ አምላክ ምንድን ነው እንደዚህ? እኔ አላየሁም እኮ ይሄ ድሮ